ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ቪዲዮውን ስትጀምሩ በላይክ ጀምሩ። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት ዮዲት ጉዲት ስትማጸን አጋቹን ተመልክተናል ማለት ነው። አጋሹን ብቻ አይደለም፣ አለም በእናትሽ እባክሽ ለምኝልኝ፣ እኔ እዚህ ወንበር ላይ ተቀምጬ ማደር አልችልም፣ እባክሽ አለም በእናትሽ ነበር ስትላት የነበረው። አለም እንግዲህ በእናቷ ከመጡባት ምንም ነገር ትለምናለች እና በቃ በእናትሽ ስላለችኝ ፍታት ነበር ያለችው። አጋቹ ግን እሷ በእናትሽ ስላልሻት ፍታት ብላ ይሄው አዘነችልሽ። አንቺ ግን በፈጣሪ ብትባይ እንኳን የምትሰሚ ሴት አይደለሽም። ጨካኝና አስመሳይ አረመኔ ሴት ነሽ። በጭራሽ ልፈታሽ አልችልም። ዛሬ እዚህ ነው የምታድሪው ብሎ ደጋግሞ ይነግራታል። አለምንም ነይ ውጪ፣ በቃ ተያትና ውጪ፣ ማደር አለባት ነው ያለው። እኔ እዚህ ማደር አልችልም። እሷ እዚህ ለ3 እና ለ4 ቀን የተቀመጠችው የእሷ ወገብ በስራ ስለጠነከረ ሰራተኛ ስለሆነች ነው ያለችው። የአለም ምላሽ እንግዲህ እኔ ሰራተኛ የሆንኩት ወድጄና ፈቅጄ ሳይሆን ተገድጄ እናቴ መርዳት ስላለብኝ ነው እንጂ ይሄንን ህይወት ፈልጌው ወይ ደግሞ ተመችቶኝ አይደለም። ግዴታ ግን እናቴን መርዳትና ማገዝ ስላለብኝ ነው። ስታይኝ ብረት መስልሻለሁ ወይ? በስራ ብዛት ወገቤ ሁሌ እንዳመመኝ ነው ትላታለች። የዮዲት ምላሽ እንግዲህ እጣ ፋንታሽ ነው እንጂ በእኔ ልታማርሪ አትችይም። እኔ ምን ላደርግልሽ እችላለሁ ነበረ። አጋቹ ግን መለስ አድርጎ የአንቺ እጣ ፋንታ ደግሞ ዛሬ እዚህ ማደር ነው፣ እዚህ ታድሪያለሽ በማለት ጥለዋት ሄደዋል። አለም እንግዲህ በሰላም ወደ ማማ ተመልሳለች። ማማ እንግዲህ ደስታቸው ወደር የለውም። የተፈጠረውን ነገር እያንዳንዱን አስረድታቸዋለች። ወንድዬ እንግዲህ ሚስቱ የኔ ንጉስ የኔ ጌታ እያለች ስታጭበረብረው እንደነበረች እስካሁን ሳያምን ቢቆይም አሁን ላይ ግን በመታገቷ የታገተችበት ሚስጥር ምንድን ነው ብሎ ሲያጠያይቅ እንግዲህ አጋቹ ነግሮታል። መንገድ ብቻ አይደለም አጋቹ ሚስትክ እናትክ ላይ ሲያደርጉ የነበሩት እያንዳንዱ ሴራ እኔ እጅ ነው ያለው፣ በስልክ የተቀረጸው መረጃ ይሄ ነው በማለት ያንን መረጃ ለወንዶሰን አሳይቶታል ማለት ነው። ወርቄም እንግዲህ በቤት ውስጥ ፌንት ነቅላ ትገኛለች። የ23 ሚሊዮን ብር መድረሻ ጠፍቷታል። ምን ማድረግ አለብኝ? ቤቴን ነው ወይስ መሸጥ ያለብኝ? ወይስ ምንድን ነው የማደርገው? ወይስ መዋረድ አለብኝ? በማለት ግራ ተጋብታ ትገኛለች። አሁን ላይ እንግዲህ ጤናዋ እንደ በፊቱ አይደለም። የኔ ገላ እንግልት የለመደ አይደለም፣ እንደ ስሜ ወርቅ የሆንኩኝ ሴት ነኝ ብላ ስታብራራው የነበረችው ግን ይኸው 23 ሚሊዮኑ ይሄንን ወርቅ ነው የተባለ ገላ እንግዲህ አደካክሞታል ማለት ነው። ምክንያቱም ፌንት ነቅላ ነው የወደቀችው። አጋቹ ምን አይነት ጨካኞች ናችሁ? እንዴት አይነት አረመኔዎች ናችሁ እናንተ እንደዚህ የሰውና ስታሰቃዩ የነበራችሁት ነው ሲላቸው የነበረው። አንቺ ግን ዮዲት እንዴት ነው ይሄንን ሁሉ ክፋት የተማርሽው? ከማን ነው የወረሽው? ሰው ከእናትና ከአባቱ ንብረትን ይወርሳል። አንቺ ደግሞ ክፋትን ትወርሻለሽ። ለነገሩ ያቺ እናትሽ ናት ያወረሰችሽ ቢላትም እናቴን አትናገር፣ በእናቴ እንዲመጡብኝ አልፈልግም ነበር ስትል የነበረው። ያንቺ እናት ስትነካ እንደዚህ የሚቆረቁሩሽ ከሆነ የባልሽን እናት እንደዛ ስታሰቃይ፣ ሰራተኛሽ ስታሰቃይ ሌላው ሰው አይደለም ወይ? በማለት እንግዲህ አጋቹ ለነ አለም እያገዘ ይገኛል። የዮዲት ውትወታ ታዲያ ፍታኝ ብቻ ገንዘቡን ከእናቴ ተቀብዬ አመጣለው ነበረ። ዮዲትና እናትየዋ ደግሞ ተጣልተዋል። እናትየዋ በአንቺ ሰበብ ነው እዚህ ሁሉ ውስጥ የገባሁት፣ የማትረቢ ሴጣን ነሽ፣ እንዴት አትጠነቀቂም? ቢያንስ መድኃኒት ምግብ ላይ ስታደርጊ ሰው ያየኛል ብለሽ ለምን አልተጠነቀቅሽም? ያንቺ ጦስ ለእኔ ተረፈ፣ እንዴት እንደዚህ ታደርጊያለሽ? በማለት ብጥብጥ ውስጥ ይገኛሉ።
አንቺ ነሽ ለዚህ ሁሉ እያደረግሽኝ ነው ስትላት የነበረው። እንዴት እንዲህ ትይኛለሽ? እየሰደብሽኝ እኮ ነው፣ ሴጣን እያልሽኝ እኮ ነው። አዎ እኔ ያልኩሽን በስነ ስርዓት አልተገበርሽም። ይሄው ለ23 ሚሊዮን፣ አሁን 23 ሚሊዮን አንቺ ያለሽ ወይስ ኬት ነው ሊመጣ የሚችለው ነው እያለች ያለችው። ወይዘሮ ወርቄም እንግዲህ ፀሐይን ሲቋን ነበረ። ምንድን ነው የሚለው? እስኪ ይሄ አጋች አንቺንም አንጥቶ ሶፋ ላይ ያስክለኔ የት ልቀመጥ? ምክንያቱም ፀሐይን ሶፋ ላይ እንድትቀመጥ አይፈቀድላትም። ለነሱ የተዘጋጀ ምግብ እንድትበላ አይፈቀድላትም። ለእሷ የሚፈቀደው ዱካ ነበረ። እሷ የምትቀመጥበት ዱካ ላይ እናትና ልጅን በመጀመሪያ አስቀምጦ ፀሐይና እሱ ደግሞ ሶፋ ላይ ተቀምጠው ነበረ። አንተ ግን ምን ስርዓት የሌለክ ነክ ሲባል፣ እኔማ ስርዓት አለኝ፣ ቢያንስ ሰውን ለመግደል ሙከራ አላደረግኩኝም። እናንተ ሰውን ለመግደል እስካሁን ስትሰሩት የነበረው ወንጀል ምን ሊያደርጋችሁ እንደሚችል ማወቅ አለባችሁ። ይሄንን ለፖሊስ አሳልፌ ከሰጠውኝ ይሄ በምቾት ነው ያደገ ገላ የምትሉት እስር ቤት ገብቶ በደንብ ይንገላታል እያለ እያስፈራራቸው ይገኛል። መግቢያና መውጫ ጠፍቷቸዋል። ምን ማድረግ አለብን በማለት እንግዲህ ሲንቋት ሲያንቋሽሿት የነበረችውን የእነሱን ሰራተኛ ፀሐይን ሲጠይቋት ነበረ። ምንድን ነው የምናደርገው? ከየት አንጥቼ ነው እስኪ የምከፍለው የሚለውን ነገር ተረተሻለሁ ነበረ ብላ ወርቄ ፀሐይ ስትጠይቃት የነበረው። 23 ሚሊዮንማ መክፈል ይችላሉ። የሚከፍሉበት መንገድ ደግሞ ቢያንስ ይሄ ቤት 30 ሚሊዮን ያወጣል። ይሄንን ቤት ሸጠው 23 ሚሊዮኑን ቢከፍሉ ይሻላል። ክብሮት ከሚነካ ከሚዋረዱ ገንዘቡን ቢከፍሉ ይሻላል የሚል ድምዳሜ ላይ ነው የደረሰችው ፀሐይ ማለት ነው። ፀሐይ እንግዲህ አጋቹን ብትፈራውም ለእሷ ስለሚያግዛት ግን በጣም ደስ ብሏታል። እዛ ቤት እንድትከበር አድርጓታል። ሰራተኛ ብትሆንም እንደናንተ ሰው ነች፣ ለዛውም ደግሞ እንደ ስሟ ፀሐይ የሆነች ልጅ ናት፣ ልታከብሯት ይገባል እያለ እንግዲህ እሷን አስከብሯል። ሶፋ ላይ እንዳትቀመጥ ብትከለከልም በእሱ ትዕዛዝ ግን ሶፋ ላይ አስቀምጧታል። ይሄ ብቻ አይደለም፣ ምግብ ከሱ ጋር እንድትበላና ዮዲት የእሷን እጅ እንድታስታጥባትም አድርጓል። ውሃ ከክችን እንድታመጣላት የምትጠጣውን ይሄን ሁሉ አድርጎ ሰራተኛ ናት ብለው የናቋትን ሴት እሷን እንደመቤት አስቀምጦ እኛንን እመቤቶች የሚሉትን ሲያዝና ሲያንበረክክ ተመልክተናል። ይሄ ሁሉ ያመጣው ምንድን ነው? የተንኮላቸው ውጤት ነው ማለት ነው። ተንኮል እንግዲህ መጨረሻው የሚሆነው ውድቀት ነው። ዮዲት የባሏን እናት በመርዝ ገላ፣ ከዛ በመቀጠል ባሏንም ገላ የባሏን ንብረት ለመውረስ ነበረ ሀሳቧ። ነገር ግን የሰው ሲፈልጉ የራስ ማጣት አለና ወይም ደግሞ የቆጡን አውርድ ብላ የብብቷን ጣለች እንደሚባለው ዮዲትና እናቷ የገጠማቸው ነገር ይሄ ነው ማለት ነው። የሰው ንብረት እንፈልጋለን ያለፋንበትን ብለው ሲያጭበረብሩ የራሳቸውን መኖሪያ ቤታቸውን እንግዲህ 23 ሚሊዮን ተጥሎባቸዋል። ይሄንን ቤት ሸጠው የመክፈል ግዴታ አለባቸው። ሸጠው የማይከፍሉ ደግሞ ከሆነ የተያዘባቸው መረጃ የነፍስ ማጥፋት ወንጀል ስለሆነ እድሜ ልካቸውን እስር ቤት ይበሰብሳሉ ማለት ነው። አያችሁ አይደለ? ተንኮል እንዴት አድርጎ ራሱ በራሱ ጊዜ ወደ ራሱ እንደሚወስድ ማለት ነው። ተንኮለኞች መቼም ቢሆን አይሳካላቸውም። ዮዲት እንግዲህ ይሳካልኛል ብላ ስትለፋ ነበረ። አሁን ላይ አቶ ወንዶሰንም እንግዲህ በጣም ነቅቷል። በፊት ላይ እኔ ሚስቴ ጥሩ ናት ብሎ ነበረ የሚያምነው። ምክንያቱም እሱን ስታይ በጣም ጥሩ ናት፣ በጣም ታስመስላለች። እሱን እንደምትወደው እንደምታፈቅረው፣ ከእሱም አልፋ ደግሞ የእሱን እናት እንደምትወዳቸው ነው እሱ ፊት የምታስመስለው። እሱ ጋር እናቱን እማዬ ኖዚ ሆኑ ኖዚ ቁጭ በሉ እንደዛ ብቻ የማትለው ነገር የለም። በጣም ብዙ ነገር ታስመስላለች። እሱ ሲወጣ ግን አንቺ አሮጊት መቼ ነው የምትሞቺው? መቼ ነው አንቺን የማላየው? ከዚህ ቤት መቼ ነው የምትወጪው? እያለች እንግዲህ ስትሰድባቸው የስድብ አይነት ስታወርድባቸው ነው የምንመለከተው። እቤት እንኳን ሶፋ ላይ ቁጭ ብለው ቲቪ ማየት አይችሉም። ፊልም እኔ እያየው እርሶ ሲመጡ እርሶ አትልም። ይሄንን የምለው እኔ ነኝ ማለት ነው። አንቺ ሴትዮ ስትመጪ ሮማንቲክ የሆነው ፊልም ወደ ሆረር ተቀየረብኝ፣
ደግሞ እዚህ መተሽ ይህንን ሶፋ ልታጎረጉጪ ነው፣ እዚህ ላይ እንዳትቀመጪ ውጪ፣ ፊልሙን ሊበት እያለች የባሏን እናት ስታሰቃይ ስትሰድብ በጣም ተመልክተናል። ባልየው ሲመጣ ግን ለምን ውጪ ይሆናሉ? እማማ ቤት ይሆኑ እንጂ እሳቸው ደስ ካላላቸው እኔን ይከፋኛል። ምን ሆነው ነው የምትለው። ፊታቸው እንግዲህ ቀን ስታቃጥላቸው ትውልና እሱ ማታ ከስራ ሲመጣ ለምን ተቀይረው ነው? ምን ሆነው ነው? ምን ሆነው ነው ማማ እያለች ታስመስላለች። እናትየዋ ግን የልጃቸው ትዳር እንዳይፈርስ ብዙ ችለው ብዙ ጠብቀው ነበረ። መጨረሻ ላይ ግን ሲናገሩ የነበሩት አለም የእሳቸው አጋዥ ስለነበረች ከእሳቸው ጎን ስለነበረች የሚደረገውን ግፍና መከራም ስለምትመለከት ጭምር አለምን ያሳገተች ጊዜ ነው። በቃ ከዚህ ቤት ትውጣ፣ አንተም ከፈለክ እሷን ተከትለክ መውጣት ትችላለህ፣ አለምን ያሳገተቻት እሷ ናት ነበር ያሉት። ያኔ ግን ወንዶሰን እናቱን ገፈተረ፣ አላመነም። ሚስቴን እንዴት እንደዚህ ትያታለሽ? እንዴት ታበሳጫት ያለሽ? ደግሞ ነፍሰ ጡር ናት። በዛ ላይ አለምን እንዴት ታሳግታታለች? ለምን ታሳግታታለች ብሎ ሚስቱን ወግኖ ሲሟገት ነበር ማለት ነው። እዚህ ጋር ግን ወንዶች እናቶቻችሁ መረዳት አለባችሁ። ረዥም ዓመት ከእናቶቻችሁ ጋር ኖራችኋል። ምክንያቱም እናቶቻችን እናት ያለችውን ነገር አዳምጦ ማጣራት ነው እንጂ እናትን ሚስት ላይ ተደርቦ እናትን ማስቀየም ተገቢ አይደለም ብዬ ነው የማስበው። ምክንያቱም ሚስትየዋ የመጣችው ትናንትና ነው። እናትየዋ ደግሞ ከህፃንነቱ ጀምራ ልጇን ያሳደገች የተንከባከበች ናት። በእርግጥ ቤተሰብ በትዳር መሀል ይግባ ሳይሆን አንዳንዴ መረዳት ነው። ካልሆነ ደግሞ ወንድዬ ሚስቱን ይዞ ከቤት መውጣት ነው። ምክንያቱም እናቱ ቤት ነው ይዞ እየገባው። ይሄ ደግሞ የማይሆን ነገር ነው። ዮዲትን ብትሆን የባሏን እናት ማክበር መውደድ አለባት። እናትየዋን ካልወደደች እሱን ብቻ ብትወድ ምንም ትርጉም የለው። መጀመሪያ እናት መወደድ መከበር አለባት ብዬ አስባለሁ። ይሄ የኔ ሀሳብ ነው። የሌላውን ሀሳብ ባላቅም እንደ ሀሳብ እናቶች መከበር ነው ያለባቸው። በጭራሽ ደግሞ የሚያልፍ ውሃ አይውሰድክ፣ የሚሞት ሰው አይርገምክ ይባላል እና ትልልቅ ሰዎች ይረግማሉ፣ ያዝኑብናል። ማክበር ነው ያለብን እና ለሰዎች የክፋታቸው መንስኤ ሳይሆን የደስታቸው ምንጭ ነው መሆን ያለብን። በተቻለን አቅም ያ ነው ለሰው ልጅ የሚሆነው። የህሊና እርካታም ያለው ሰዎችን ማስደሰት ስንችል ነው። አይነው ድራማ ነው አውቃለሁ፣ ግን እንደዚህ በትክክለኛ ህይወትም የሚተገብሩ ስላሉ ነው፣ ይኖራሉ ደግሞ። ድራማ ቢሆንም ግን ያው ድራማውን እንደ ድራማ አይተን የምንማርበት ነገር አለ። ከድራማው እንግዲህ ተንኮል ዮዲትና እናቷ ተንኮላቸው መጨረሻ ላይ እነሱን እንደጣላቸው ነው። አጋቾቹ ግን ይመቻቸው የምር ማለት ነው። አጋቾቹ እውነትን ስለተረዱ ገንዘብን ቢቀበሉም ግን ስልኩ ላይ ያለውን እውነት ስላየ አንደኛው አጋች እነሱን መልሶ በዛው በስራቸው ሊያሰቃይ ነው የፈለገውና አሁን ላይ እንግዲህ አጋቹ አለቃ ሆኖባቸዋል። እኔ በገንዘቤ የቀጠርኩት ጎረምሳ ብላ ነበረ ስታግራራ የነበረው ወርቄ ማለት ነው። እሷ በገንዘቧ የቀጠረችው ጎረምሳ እሷን አንበርካኪ፣ እሷን አሰቃይ ሆኗል ማለት ነው። የእናት ግፍ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ጻፉ።